ፋኖ ራሱን አንድነት ፈጥሮ አላማውን አሳውቆ እዚያ ውስጥ እሱን በውጭ ተኩት የሚችሉትን ወዳጆቹን እነማን ናቸው ታክቲካል ወዳጆቹ እነማን ናቸው ስትራቴጂካል ጥራቶቹ ወዳጆቹ እነማን ናቸው እንደማን ጋር መተባበር አለበት የሚተባበረው በምንድነው እሱ ምን ማድረግ ቢችል ነው የሚለውን አስልተው ሊሰሩ የሚችሉ ሰዎች የግድ ማቋቋም አለበት እስካሁን እንደምታዩ ፋኖ የራሱ የሆነ አንድነት ስለሌለው እያንዳንዳቸው የውጭ ጉነት ያላቸው የሸዋ የጎንደር የወሎ እያሉ ናቸው ያሉት እንጂ አንድ ወጥ የሆነ የለም ያለ መኖር አሁን ለተፈጠረው ክፍተት ድጋፍ ለማግኘት አንዱ ችግር ነው ማለት ነው አሁን በውጭ ያሉ ሰዎች እንርዳ ቢሉ ዲፕሎማሲ ስራ እንስራ ቢሉ ምን ይዘው ምንድነው ማን ነው መሪያቸው ይባላሉ ይታለ ፖሊሲያቸው የውጭ ጉነታቸው መርህ ምንድነው የኢኮኖሚ መርሃቸው ምንድነው የሚለውን ጥያቄ ይጠየቃሉ ያንን መልስ የሚያገኝ ሰው አይኖርም እዚህ ፈቃደኛ በውጭ ያሉት በአማራዎች ይዲሰሩ ብዙ በራሳቸው ጊዜ ሰዎች እንደሚኖሩ አውቃለሁ የሚጥሩም እንዳሉ ረዳለሁ ግን እንቅፋት የሆነባቸው መሪው ማን ነው ይታለ የድርጅቱ ይታል እና ፖሊሲያቸው ይታል ግባቸው ምንድነው ለሚለው ቁርጥ ያለ መልስ ከፋኖ ይሄ ነው ያልተስላልተባለ እሱ እንቅፋት እንደሆነ ይረዳኛል ይሄን ኢትዮጵያና ኢትዮጵያዊነት እየናዱ ያሉ ዛሬ ደግሞ ያገሩትን ፖለቲካ ስልጣን ጨብጦ ያው ትናንትና ኢሊሊ ሆቴል ላይ የተወሰነውን አይተዋል ባለፈው ተዋይተንበታል ዛሬ ያለው ወታደር የኦሮሞ ወታደር ይሁን እነ ሲዳማ እነ አዲስ አበባ እነ ሐረርጌ እነ አደሬ ነው ሐረር የምንላቸው ዛሬ መንግስት የሰጡትን አበጠቀለ ሐረር በለው ሐረርን እነ ሞያሌን እነ ድሬዳዋን እነ ቤሻንጉል ጉምዝን እነ ሲዳማ አንጠቅለን አማራው ክልል ደግሞ የሚባለው ወሎን ጠቅለን ከጅቡቲም ከኬንያም ከሱዳኖች ጋራ መዋሰንና አገር መሆን አለበት ብለው ወሰኑ ሰዎች ናቸው ይህንን የሚመራ የኢትዮጵያን አንድነት ለዋላዊ ግዛት ብሔራዊ ጥቅሟን የሚጎዳ ስራ እየሰራ ያለው ባንዳ ሳይባል ሌሎቹም በእነሱ ፍረጃ ባንዳ ነው ማለት ይሄ አገር ወዳድ ነው የተባለው አማራ ዳር ድንበር ይፈልጋል አንድነት ይፈልጋል የተባለውን አማራ ልቡን እናሸፍታለን መስዋዕት ነው ዛሬ ግን አይገኝም የትናንቱ አማራ ዛሬ የለም የዛሬው አማራ አባቱ እናቱ እህቱ አክስቱ ተገርፋ ተገላ ተባራ ተፈናቅላ ተሳዳ ተዋርዳ ያንን ባይኑ አይቶ አሻፈረኝ ብሎ ይነን አላይ ለህሉና እሞታለሁ ብሎ የተነሳ ወጣ ስለሆነ በዚህ ተራ ፕሮፓጋንዳ የሚመለስ አይደለም ከየትኛውም ጋራ ጣላት በሚነዛው ፕሮፓጋንዳ ጆሮውን ሰጥቶ ለዚያ ጊዜ የሚያጠፋ ፋኖ ካለ የወጣበትን አላማ አልተረዳም ማለት ነው የመጀመሪያው የፋኖ እንቅስቃሴ መሆን አለበት ለምን ወጣሁ ነው ለምን መሳሪያ ነሳው ነው ለኔ እንደሚረዳኝ ውሳኔ የተነሳው የአማራ ህልውና ጥያቄ አደጋ ውስጥ ገብቷል ነው የአማራ ህልውና ጥያቄ አደጋ ውስጥ መግባት ደግሞ መፍትሄ የሚያገኘው ያለው አገዛዝ ሲወገድ ነው አማራና አማራ ወዳጆች ኢትዮጵያና ኢትዮጵያን ወዳጆች ኃይሎች ተማምረው የፖለቲካ ስልጣን ጨብጠው አማራ የሚገባውን ቦታ ይዞ ምክንያቱም አማራው የፖለቲካ ስልጣን ካልጨበጠ ያነሳቸው ጥያቄዎች መልስ አያገኙ መልስ የሚያገኙት በአማራ ስልጣን ሲይዝ ብቻ ነው ስለዚህ የፋኖ እንቅስቃሴ አይኑ ከአማራ ህልውና እንቅስቃሴ እና ከመደበኛ ጥላቱ ከብልጽግና ጋር እንጂ እዚያ ወጣው የወደብ ጥያቄ የባንዳነት ጥያቄ የሚነሳው ላይ ለሱ ጊዜ ሰጥቶ እንኳን ጊዜ ሰጥቶ ውይይት ለማድረግ እንደው በዚያ ጉዳይ ላይ ጥያቄ መልስ ለመስጠት መሽቀዳደም ያለባቸው አይመስለኝም ለዚህ ነው ዋናው ጤና ይስጥልን ተከበራችሁ የህብሬዶ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ አቶ ተክሌ ሻውን ጋብዘናል አቶ ተክሌ እንግዲህ ያው በተለይ በአማራ ብሔርተኝነት ውስጥ የአማራ ህዝብ እየደረሰበት ያለውን መከራና አማራ ጠሉ ስርዓት ባለፉት 50 ዓመታት እየሄደበት ያለውን አካሄድ ደረጃ በደረጃ ዛሬ ድረስ እስከደረሰበት ሙሉ ለሙሉ ባለፉት 34 ዓመታት መንግስታዊ መዋቅር ተቆጣጥሮ የሚሰራቸውን ጥፋቶች ሁሉ በማጋለጥ ትውልዱ እንዲነቃ በማድረግ ከፍተኛ አስተዋጽኦ ካደረጉ መካከል ይጠቀሳሉ ከፕሮፌሰር አስራት ወልደየስ በኋላ በተለይ የአማራ ብሔርተኝነትን በግንባር ቀደምትነት በማቀንቀን አማራ በአማራነቱ እስካልቆመ ድረስ ህይወቱ አደጋ ውስጥ እንደሆነ ለማሳሰብ ሞክረዋል ሞሮሽ ወገኔን በማቋቋም ወደ አገር ቤት የሚሰማ ሬዲዮ በማዋቀር ከፍተኛ አስተዋጽኦ በማድረግ በአማራ ህዝብ ላይ የተፈጸሙ ጥቃቶችን ምጽአተ አማራ ዝርዝር ጭፍጨፋዎችን በማንና እንዴት የት ቦታ እንደተፈጸሙ በሰነድ በማዘጋጀት በመጽሐፍ እንዲታተም በማድረግ ዓለም አቀፉ ማህበረሰብም ተመሳሳይ መረጃ እንዲደርሰው በማድረግ
ለማድረግ ትልቅ አስተዋጽኦ አድርገዋል። ጋሽ ተክሌ እንግዲህ በታሪክ ምርምርም በግላቸው ንባብና ጥናት በርካታ የኢትዮጵያ ታሪኮችን በአግባቡ በመረዳትና በማስረዳትም ይታወቃሉ። እነዚህን መሰረት ያደረጉ የራሳቸው መጽሐፍትም አሏቸው። ዛሬም ባለው ወቅታዊ ጉዳይ በተለይ ታሪክን ወደ ኋላ ሄደን ከኢትዮጵያ የትጥቅ ትግል አኳያ ዛሬ ያለውን የፋኖ ትግል እንቅስቃሴና ዛሬ ስልጣን ላይ የተቆጣጠሩ ወገኖች ራሳቸውን የሚገልጹበትን መንገድና ተጨባጩን ሀቅ መሰረት አድርገን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ከወዲሁ እንጋብዛለን። ጤና ይስጥልን ጋሽ ተክሌ፣ እንደምንሰነበቱ? እንኳን በድጋሚ ተገናኘን። እግዚአብሔር ይመስገን ደህና ነኝ። እንኳን እኛም ተገናኘን። ለአድማጮችም ለቤተሰቦችም ሰላምታ አቀርባለሁ። ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ በተለይ አሁን አልፎ አልፎ በየጊዜው 4 ኪሎ ያሉ ሰዎች የራሳቸውን የፖለቲካ አጀንዳ ባመጡ ቁጥር ራሳቸውን እንደ ጻድቅ ብሔራዊ ተቆርቋሪ አድርጎ ለማቅረብ የሚደረግ ሙከራ አለ። እንደው አጠቃላይ ወደዛ ከመምጣታችን በፊት በኢትዮጵያ የትጥቅ ትግል ታሪክ ውስጥ እንግዲህ ሀፓም አለ፣ ቀደም ሲል ሻዕቢያ፣ ጀብሃ፣ ህወሓት፣ ኢዲዩ ከዛም በኋላ እንግዲህ የተለያዩ ከፋኝም ሌሎችም የተለያዩ ታጣቂዎች እንግዲህ አርበኞች ግንባርም በኋላ ግንቦት 7ም ያው እዛ የነበረውን እርሾ ተከትሎ ደግሞ አለ የኦጋዴን ነጻ አውጪ ያሉ እነ ኦነግ የሚታወቁ ናቸውና እነዚህ ሁሉ ታጣቂዎች በተለያዩ ጊዜ የሚያደርጓቸው ዲፕሎማሲያዊ ግንኙነቶች የተለያዩ ሀገራት የሚያደርጉላቸው ድጋፎች አሉ። በተለይ ከአማራና ከኢትዮጵያዊነት ጋር የተያያዙትን አደረጃጀቶች ብዙ ጊዜ ሌሎች ሀገሮች ሲደግፏቸው አይታይም። ነገር ግን ከሻዕቢያ ምስረታ ጀምሮ ደግሞ በተለይ ለትጥቅ ትግል የሚያራምዱ ቀደም ሲልም ጀብሃም ያለ በኋላ ምን ህወሓትና ሌሎችንም የሚደግፏቸው መንግስታት አሉና ያን ተከትሎ ዛሬ እነሱ ደግሞ መንግስት ሲሆኑ ሌላውን በባንዳነት የሚከሱበት ሂደት አለ። ነገር ግን የኢትዮጵያ የትጥቅ ትግል ታሪክና የውጭ ድጋፍን ወይም የታጣቂዎቹን ዲፕሎማሲ እንዴት ነው የሚያዩት? በጣም ሰፊ አነጋጋሪ እና መራማሪ ጥያቄ ነው የጠየቀኝ። ይህንን ጥያቄ እንደው በሰከነ መንገድ መታየት አለበት፣ ደጋግሞም መነሳት አለበት ብዬ አስባለሁ። እንደኔ እይታ እንደምታውቀው ባለፉት 60 እና 70 ዓመታት ውስጥ የተለያዩ የትጥቅ ትግልን የጀመሩ የፖለቲካ ድርጅቶች አሉ። የኔ እምነት የነዚያ የፖለቲካ ድርጅቶች አመሰራረትና ሂደት ኢትዮጵያ የምትባል ነባር ሀገርን፣ ኦርቶዶክስ የሚባል ነባር ሃይማኖትን፣ አማራ የተሰኘን ነባር ነገድን ከኢትዮጵያ ፖለቲካ ምድር ማጥፋት፣ ኢትዮጵያን አንድነቷን አስይዘዋት የነበሩትን እሴቶቿን፣ ሃይማኖቶቿን፣ ባህሏን፣ ታሪኳን ማጥፋት በሚል የተደራጁ ናቸው። ሻዕቢያን ብታየው በቅኝ ግዛት መጀመሪያ ጀብሃ ቀጥሎ ሻዕቢያ እና ሲመሰረትም ያው ቅኝ ግዛት ተይዘናል፣ ቅኝም ግዛት የያዘና አማራ ነው መገንጠል አለብን ብለው ነው። በዚህ ጊዜ የዚህ ሐሳብ በተለይ የእስላሙ ዓለም አረቡ ዓለም እንደ ኢራቅ እና ኩዌት እና ፓለስታይን የምትላቸው መካከለኛው ምስራቅ እስላም ሀገሮች እነሱ ለጀብሃ እነሱ ሙስሊምናን እንቅስቃሴ ያራምዱ ስለነበር ድጋፍ ነበራቸው። ከዚያ ተከትሎ የመጣውም ድርጅቶች ብታያቸው የባለስልጣኑ ምስክርነት የሚለው መጽሐፍ ሻምበል ተስፋዬ ርስቴ የተጻፈውን አንብበው ይሆናል። ሻዕቢያ ሀፓ የተመሰረተው ጀርመን ነው እና የጀርመን የውጭ ጉዳይ ማንደው የፖለቲካ እና የደህንነት አካላት እያወቁ እንዳደራጁት በእነሱ ይደገፍ እንደነበር ነግሮናል። ኦነግ ሚልኩን ያው ስማቸውን ነባር ስማቸውን አስለውጦ ዛሬ ያቱን ስም እንዲያረጋቸው ጀርመናዊው ሰላይ እና ሃይማኖት መሪ ዮሐን ከማነው ጋምቤላ ማነው ምስራቅ ወለጋ ላይ ጊምቢ ላይ ቤተክርስቲያን ተክሎ የሄደ ሰውዬ እሱ ጀርመናዊ ነው። ዮሐን ክራፍ እና በእነዚህ ሰዎች ላይ የተመሰረቱ ናቸው። ዋና ዓላማቸው የዚህ እነዚህ ኃይሎች ይህንን ጠንካራ ኢትዮጵያዊነትን በዓለም ላይ የነጮችን የበላይነት የነጮችን ማንነት የማይደፈሩትን ኃይሎች ደፍረው አሸንፈውናልና መጥፋት አለባቸው ብለው ይባሉ ኃይሎች የተደገፉ ናቸው። ኢዲዩ እንደምታውቀው ቀደም ሲል ይመራ የነበረው በንጉሠ ነገሥቱ አማች በአፄ ዮሐንስ ልጅ በራስ መንገሻ ስዩም ስለነበረ እዚያ ደጋፊዎቹ የንጉሱ አምባሳደሮች የነበሩ የንጉሱ ጀነራሎች የነበሩ በእንግሊዝ በኩል እርዳታ ይደረግለት ነበር። ኋላም የተለያዩ እንደ ኢፒዲኤም የሚባል ድርጅት ሲቋቋም የአሜሪካ መንግስትም ድጋፍ ያደርግ ነበር። እነዚያ የሆነበት ዋናው ምክንያት መንግስት የተከተለው ደርግ የተከተለው የሶሻሊስት ርዕዮተ ዓለምን አራማጅ ስለነበረ ያንን እንገታለን በሚል ምዕራቡ ዓለም ለነዚህ ኃይሎች ድጋፍ ሰጥቷል። ስለዚህ ለምን እነዚያ ቀደም ሲል የነበሩ ትግሎች ድጋፍ
ድጋፍ አገኙ ከውጭ ስንል መነሻቸው የመጀመሪያው ሀብለው እነዚህ ኃይሎች አደራጅታቸዋል። ድርጅት ዓላማ ፕሮግራም ይዘው የተደራጁ ናቸው። ዓላማቸውም ይህንን ኢትዮጵያዊ የተባለውን ኢትዮጵያዊ ብሔረሰቦች እስር ቤት ናት አሳሪውም አማራ ነው የሚለውን ኃይል ለማስወገድ የተደራጁ ስለነበሩ ገና ጥብለው ሲደራጁ የመረጃ የቁሳቁስ የገንዘብ የትጥቅ የዲፕሎማሲ የፓስፖርት ድጋፍ እያደረጉ አደራጅተዋቸዋል። በዚያ ምክንያት ድጋፍ ነበራቸው። ምንም ጥያቄ የለውም። ዛሬ ጸረ አማራን አጠፋለሁ ኦርቶዶክስ ሃይማኖትን አጠፋለሁ የኢትዮጵያን ድረስ አጠፋለሁ ለምን ድርጅት ደጋፊው ከቤቱ ድረስ ነው የሚሄድለት። አማራው ዛሬ አማራ ፋኖ ለምን አላገኘም ያልን እንደሆነ ምክንያቱ ሊያጠፉት የተነሱት ኃይሎች ላለፉት 60 እና 70 ዓመታት እንዲጠፋላቸው አድዋ ላይ እኛን ጉድ ሰርቶናል። በተደጋጋሚ አፍሪካን ኤዥያን ላቲን አሜሪካን በጥቃቅን ነገሮች በጨሌ በብርጭቆ በመስታወት በምንጣፍ በዚያ በመሳሰሉት ርካሽ ነገሮች ቅኝ ግዛት የሚይዛቸው ይችላል ሀገር በኃይል አልተቻለችንም ድል አርጋናለች። ያለሙን አመለካከት ለውጣለች። ለዋጩም አማራ የተሰኘ ነገር ነው። ምክንያቱም አማራ የሚከተለው ሃይማኖት ለሃይማኖቱ ለሀገሩ ለነጻነቱ ለፍትህ የቆመ የሞተ መንግስተ ሰማያት ይወርሳል ብላ የምታስተምር ኦርቶዶክስ ሃይማኖት ስላለች በዚያ ምክንያት ይዋጋል። ቆራጥ ነው። ሞትን አይፈራም። በዚህ ላይ አሸነፈን ብለው ነው ባለፉት 60 ዓመታት ያዘመቱብን አማራና ኦርቶዶክስ ተዋህዶ እንዲጠፋ ይሄ ለኢትዮጵያዊነት ለራስ ማንነት ለባህል ለቋንቋ ተከታታይነት የቆሙ ናቸው መፍረስ አለባቸው ብለው ያሰቡ ኃይሎች ድጋፍ ሰጥተዋቸዋል። አሁንም እየሰጡ ነው። ለዚህ ለአማራው ያልተሰጠበት ይሄ ነው። ያጠፉት ለመጡት ለፈለጉት ኃይል አድጎ እንዲመጣ አይፈልጉም። አማራ ነኝ ኦርቶዶክስ ነኝ ብሎ ከመጣ በራሱ ከመተማመን ውጭ በራሱ ሐሳብ በራሱ መንገድ በራሱ ትጥቅ በራሱ አስተዳደር መንገድ ራሱን ነጥልክ አሁን ፋኖ እንደሚያደርገው ከማድረግ ውጭ አማራን አድናለሁ ኦርቶዶክስን አድናለሁ የሚል ኃይል እኔ ለትንቢትም አይሁን ምንም አይባል ከምዕራቡ ዓለም ሀገሮች ድጋፍ ያገኛል ተብሎ አይጠበቅም። እንደዚያ ከምዕራቡ ዓለም ድጋፍ እናገኛለን ብሎ ከተነሳም ተሳስቷል። ጠላቱን አላወቀም። መጀመሪያ ጠላቱን አላወቀም ማለት ነው። ለዚህ እኔ የማየው በዚህ መልክ ነው። ለአማራ ሊያጠፉ ኢትዮጵያን ሊያጠፉ ለመጡ ኃይሎች ድጋፍ አላቸው። ከቤታቸው ድረስ ሄደዋል። ለሻቢያ ተሰጥቷል፣ ለጀባ ተሰጥቷል፣ ለኦነግ ተሰጥቷል፣ ላልናቸው ጥቅጥቅ ላነጉ ለሶማሌዎች ተሰጥቷል። እንደው ስንተውና የኛዎቹ ሳይሎች እነሱ አልተጠበቀዱት ያፓ በሶማሊያ ጦርነት ጊዜ ጭቁን በጭቁን ላይ ዘምተን ብሎ ሶማሊያ ጋር ግንባር ገጥሞ ተዋግቷል። ህወሓት ከሻቢያ ጋር ተዋግቷል። ሻቢያ ከሶማሊያ ጋር ግንባር ገጥሞ ወቅቶናል። ስለዚህ ይሄንን ምንም የምትለው አይደለም። ሊያጠፉት የፈለጉትን ኃይል ሊደግፉ ስለማይችሉ ከየትኛው መንግስት በተለይም ከምዕራቡ ዓለም ኦርቶዶክስ ጠል ከሆነው የኢትዮጵያን ታሪክና ባህል ነባር ጠል ከሆኑት መንግስታትና አጋሮች ፋኖ ድጋፍ ያገኛል ተብሎ አይጠበቅም። ድጋፍ የሚያገኘው ፋኖ ኃይል ሆኖ የማይቆረጠም የብረት አለሎ ሆኖ ሲወጣ ሳይወዱ በግድ ለራሳቸው ብሔራዊ ኢንተረስት ሲሉ እኛም አለን ሊሉ ይችላሉ። ያን ግን ፋኖ የማይቆረጠም የብረት አለሎ ሆኖ መውጣት መቻል አለበት። ይሄ ይመስለኛል የኔ ጌታ። ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ በተለይ ቤተ መንግስት ከገቡ በኋላ ራሳቸውን እንደ ጀግና እንደ ብሔራዊ ታጋይ የአገሪቱ ብሔራዊ ጉዳይ ተቆርቋሪና ብቸኛ መፍትሄ አድርጎ የማቅረብ ጉዳይ አለ። መቼም በኢትዮጵያ ታሪክ ያለፉት 34 እና 35 ዓመታት ደግሞ በባንዳነት የሚታወቁ ባንድም ሆነ በሌላ መንገድ የጠላት መሳሪያ የነበሩ ግለሰቦች ናቸው ስልጣን ላይ ወጡት። ከደርግ በኋላ የነበረው ሁኔታ በአግባቡ ማየት ይቻላል። አቶ መለስ ዜናዊ በሶማሌ ፓስፖርት ይንቀሳቀሱ ነበር። ኢህአፓም በታሪካዊ የተባለውን ስህተት እንግዲህ መሪዎቹ ናቸው የኢህአፓ አባላት ለአመኑበት በአገር ውስጥ የከፈሉት መስዋዕትነት አንድ ነገር ሆኖ ነገር ግን መሪዎቹ ከሶማሌ ጋር ግንባር ፈጥረዋል። የሶማሌን ገንዘብ ተቀብለዋል። ሌሎችም አይነት የክህደት ተግባር ሰርተዋል። ነገር ግን ሌላው ቀርቶ የኢህአፓ አባላት እንኳን ተብለው ሶማሌ የተሰደዱት አማራዎች ተለይተው ጥቃት ይደርስባቸው ነበር በዛ ዘመን። አሁን ካናዳ ያሉት የፖለቲካ እስረኞች የሚቆረቆሩት አቶ አሊ ሁሴን ናቸው። እንግዲህ ሶማሊያም ቀደም ሲል ረዘም ያለ ጊዜ በስር ላይ አሳልፈው ያለፉበትን መንገድ በተደጋጋሚ ገልጸዋል። በአንድ ወቅት የህብር ሬዲዮ እንግዳም ነበሩ። እንግዲህ በተደጋጋሚ የተናገሩበት ሂደት አለ። በዛ ዘመን እንኳን ኢህአፓ አባላት የተባሉት መካከል አማራዎችን ለይቶ የማጥቃት ጉዳይ ሌሎቹን ሁኔታዎች አልጋ ባልጋ ነበር። እንግዲህ ሻቢያም ጽፈት ቤት ነበረውና ኢህአፓም ጽፈት ቤት ነበራቸው ሞቃዲሾ ላይና ብዙ የነበሩ ሁኔታዎች አሉ። ከዛ አኳያ አሁን አብይና ጓደኞቹ ፋኖን ከሌሎች ኃይሎች ጋር ከኤርትራ ጋር ለማገናኘት ይሞክራል። እንደዚሁ
በባንዳነት ለመክሰስ ይሞክራሉና እነማን ናቸው ቤተ መንግስት ያሉት? አሁን ያለው ኦነግ ኦህዴድ ኃይል ለኢትዮጵያ ተቆርቋሪ ሆኖ ሌላውን ለመክሰስ የሚችልበት ሞራል አለ ወይ? ከአብይ አህመድ ጀምሮ እንዳው ጥሩ ጥያቄ ነው። ወደኋላ መለስ ብለን ብታይ ቅድም አንስተዋል። ከህወሓት መስራች አባሎች እንዳው የጥርጣሬ መረጃ ያለኝ እንደው በአርበኝነት ናቸው። ይሄንን ብዙ ሰው እንዳላሳስብ አርበኛ ናቸው የሚባሉት የስዬ አብርሃ አባት ብቻ ናቸው። ከዚያ ከህወሓት አመራር አባሎች መካከል እዚያ የተረፈ አንድም የአርበኛ ልጅ የለም። የባንዳ ልጆች ናቸው። ምንም ጥያቄ የሌለው የማያነጋግር አንዳቸውም አባታችን በዚህ ቦታ ውሏል ብሎ የሚጠሩት ነገር የለም። በአርበኝነት ዘመኑ በአመት እንግዲህ አርበኝነት ዘመን ስንል ያው የምታውቀው የመጀመሪያ አድዋ ጦርነት ነው። እዚያ በኋላ ደግሞ ያለው የ5 አመቱ የጣሊያን ወረራ ነው። በዚህ በጣሊያን ወረራ ውስጥ ከፍተኛ የሆነ ወታደራዊ ኃይል ለሞሶሎኒ ኃይል የጭቃሾህ እየሆኑ ያስቸገሩት የነበሩት አርበኞቹ ሰሜን ሸዋ በራስ አበበ አረጋ የሚመራው፣ ጎጃም በርካታ መሪዎች አሉ። ከነዚያ ውስጥ አንዱ በላይ ዘለቀ ነው። ጎንደር በርካታ የተለያዩ የወረዳው መሪዎች አሉ። ስማቸው የታወቁት ገናናዎቹ እነ ራስ አሞራ ውብነህ፣ እነ ወተደርገሰ ሰረታ፣ እነ ጃሜ ታደሰ በዛም ብትላቸው በርካታ ጀግኖች አሉበት ነው። ከዚህ ከሶስቱ ክፍለ ሀገር ውጭ ሌላ እኮ አርበኝነት የነዋል የሚባል እኮ ነገር አናውቅም። የተወሰኑ ሰዎች ከሸዋ ላይ ካሉት ከራስ አበበ ጋር የተቀላቀሉ ሰዎች ኦሮሞዎች አሉ እንጂ በቀረ በየትኛውም ቦታ ላይ ለጣሊያን አገዛዝ ምቹ ሆኖ የነበሩ ናቸው። እንደው ባይገርምህ አንድ ግጥም በሰሞን ተገንቶ ነበር የዳዊት አባት የጻፉት ለእንትና ከእግዚአብሔር በታች እናንተ ናችሁ ከዚያ በታች ደግሞ እኛ ነን ብለው በእንትን ይተላለፍ ነበር። አግኝተው ከሆነ እሳቸው ሳይቀሩ ደንበኛ ባንዳ አዲስ ዘመን የሚባለውን ጋዜጣ እሳቸው ናቸው የሰየሙት። በጣሊያን ጊዜ የተመሰረተ ነው። የዚያ ጸሐፊ ፕሮፓጋንዲስት የነበሩ ናቸው። ለዚህ አሁን ቤተ መንግስት ካሉት አንድ ከሌ ብለው ለአርበኝነት፣ ለኢትዮጵያ አንድነት፣ ለኢትዮጵያ ዳር ድንበር፣ ለኢትዮጵያ እንደው ቀረው ተው ደውና ስምስም እኮ ነው ቀይ ባህር አስረክቦ የመጣው። የቀረውን ተው ኤርትራን በራሱ ዘመደበነት ፈቅደው እኮ የሰጡት ቀይ ባህር ምጽዋን ህወሓቶች ናቸው። ህወሓት ውስጥ አሁን ከዚህ የምትለው ስብስብ ውስጥ አብረን ከዚህ ወደ አገር ክደት ባንዳነት ከየት ይመጣል? ስለዚህ አብይ ሲጀመር ጀምሮ የስለላው ድርጅት የኢህአዴግ የስለላ ድርጅት አባል የነበረ ነው። በሱ በራሱ በኩራት የነገረን የኦነግ መሪዎች እንዳይገደሉ፣ የኦነግ እንቅስቃሴ እንዳይደናቀፍ መረጃ የመንግስትን መረጃ ለኦነግ መሪዎች ይሰጥ እንደነበረ ነግሮናል። ሳያፍር ነገ ጠዋት ምን ያስከትልብኛል ሳይል መቼም ጨቅላዎች ናቸው አያስቡትም። አንድ ሰው በህይወቱ ይፋ የሚያደርገውና ይፋ የማያደርጋቸው ነገሮች በሚስጥር የሚይዘውና የማይዛቸው ነገሮች አሉት። እያንዳንዱ ሰው ነውና ይሄ ያን እንኳን ለይቶ እኮ አያውቅም። በአደባባይ የኦነግ መሪዎች ግደላን ያደኛቸዋለሁ ለኦነግ ሰራ ነበር ብሎ የሰራ ነው። ኦነግ ማለት ደግሞ ጸረ አማራ እገነጠላለሁ ብሎ የሚንቀሳቀስ አማራ ማየት አልፈልግም። ኦርቶዶክስ ሃይማኖት የአማራ ርዕዮተ ዓለም ነው። ኦርቶዶክስ ሃይማኖት የተነሳ ሰው አማራ ነው ያሉ ይሄንን እንኳን በሚያሳፍር መልኩ እኔ በጣም ከማከብራቸው ሰዎች አንዱ የነበሩት ሎሬ ጸጋዬ ገብረመድህን ራስ አባተ ጉበናን አቡጅዳን ተምሮ መልካ ዮሐንስን አጥንቶ ክርስትና ተነስቶ አማርኛ ከተናገረ ያ ከሁሉም በላይ አማራ ነው ብሎ ሲከሱ አይቻለውኝ በአንድ ጽሑፋቸው ወይ ንግግራቸው። እንደዚያ ብለው የሚያምኑት አማራ እና ክርስትና ይለያየው ክርስትና ርዕዮተ ብሎ የሚያምኑትን ኦነጎችን የማነው ገመቹ ነው ማለት ብትወሰው ታውቀዋለህ። አንድም ደቡብ ውስጥ እንትናለ የአሰፋ ጫቦንም ንግግር ካዳመጥከው ትገነዘበዋለህ። ጎንጎፋ ውስጥ 3 ናቸው 4 ናቸው አማራ ሄዱት ነፍጠኛ ተብለው የቀሩት ጉራጌዎችና ኦሮሞዎች ናቸው። ደቡብ በአጠቃላይ በቁጥር ብዛት በነፍጠኝነት ደረጃ እየተከሰም የሚባለው አማራው እንዳልሆነ ባለቤቱ ጉዳዩ ነግሮናል። ወለጋ ውስጥ ጥንትም ጀምሮ አማራ ወዶ ያውቁባቸውም ነበር። በእንትነት በሁለቱ ሰዎች ይገዛ የነበረ ነው በሞረዳና በጆቴ ልጆች እስከ ትናንት እስከ ደርግ ድረስ። ስለዚህ እነዚህ ሰዎች ባንዳ ሆነው ሌሎቹን ባንዳ ይሉ የሚችሉበት ይህንን ዙሮ ኳላማያት ነው። ዝንጀሮ የራሱን መቀመጫ ሳይ የወንድሙ መቀመጫት ይስቃል የሚባለው የሚሰራው እዚህ ላይ ነው። አብይና የአብይ ተከታዮች ሌላው ሰው በባንዳነት ሊከሱበት የሚችል ሞራል ሞራል የላቸውም። መቼም አንዳንድ እንደዚህ አስቸጋሪ ነገር ነው ያስባሉ ተብሎ አይታሰብም። ይህንን ምንም ጥያቄ ሳይኖረው አሁን ያሉት ባንዳዎች ናቸው። ሁለተኛ አንድ የፖለቲካ ድርጅት አንድ የፖለቲካ እንቅስቃሴ
እንቅስቃሴውን ሲጀምር ያዋጣኛል ብሎ በሚያስብበት መንገድ ነው የሚሄደው ማንንም ሰው በዚህ ወጣ በዚህ ይለው አይችልም ያ ኃይል ነው አሁን ቅድም እንዳልነው ህዋትን ማንንም ሰው አላገደውም በፈለገው መንገድ ነው ሄደው ሻቢያን እየደገፈ አማራን እያዋረደ እየሰደበ የኢትዮጵያን ታሪክ በመቶ ዓመት እየገደበ ኢትዮጵያና ኤርትራ አንድ ዘመን ነው አገር የሆኑት አገሩን አታውቅም እያለ የጻፈ ዛሬ የመለስን መጽሐፍ ማየት መቻል ነው የኤርትራ ትግል ከህዶት የሚለው ያንዳንዱ ሰው እንዲያነበው ጋብዛለሁ ያሉ ሰዎች ዛሬ ሌላውን ባንዳ የዚያ ተከታዮች ቢሉ አሁን ከኦሮሞዎቹ ትልቅ ሰው በቀዳማት ላስዚህ ተምረው የኢትዮጵያ ገንዘብ ሚኒስቴር በሩት እና የኢትዮጵያ ታሪክ ባፈርሰክፈል የጻፉት ሰውዬ በጣሊያን ጊዜ እኮ ወለጋ ከሱዳን ጋራ ቀላቅላችሁ ግዙን ብሎ እኮ ደብዳቤ ጻፉ ናቸው ይልማ ደሬሳ ወለጋን ከሱዳን ጋር ቀላቅላችሁ ግዙን ከኢትዮጵያ ጋር መኖር አልፈልግም ብለው የጻፉ ናቸው እንደዚህ ያሉ በርካታ ባንዳዎች ያሉ ከነዚህ የባሱ ናቢጅን የመሰለ ነሽመልስን የመሰለ ኢትዮጵያውያንን ጠልተው ዛሬ አገር እንፈጥራለን ኦሮሚያ የምትባል አገር እንፈጥራለን የሚሉ ባንዳ ነው ባንዳ ማለት ደግሞ ያገሩን ብሔራዊ ክብር ያገሩን ብሔራዊ ጥቅም ያገሩን ሉዓላዊነት ያገሩን አንድነት ከሚያሳጣ ኃይል ጋር የሚተባበር ማለት ለዚህ እነዚህ ከዚያ ጋር ተባብረው ኢትዮጵያና ኢትዮጵያውያን እየናዱ ያሉ ዛሬ ደግሞ ያገሩትን ፖለቲካ ስልጣን ጨብጦ ያው ትናንትና ኢሊሊ ሆቴል ላይ የተወሰነውን አይተዋል ባለፈው ተዋይተንበታል ዛሬ ያለው ወታደር የኦሮሞ ወታደር ይሁን እነ ሲዳማ እነ አዲስ አበባ እነ ሐረርጌ እነ አደሬ ነው ሐረር የምንላቸው ዛሬ መንግስት የሰጡትን አበጠቀላይ ሐረር በለው ሐረርን እነ ሞያሌን እነ ድሬዳዋን እነ ቤሻንጉል ጉሙዝን እነ ሲዳማን ጠቅለን አማራው ክልል ደግሞ የሚባለው ወሎን ጠቅለን ከጅቡቲም ከኬንያም ከሱዳን ሱዳኖችን ጋራ መዋሰንና አገር መሆን አለብን ብለው ወሰኑ ሰዎች ናቸው ይህንን የሚመራ የኢትዮጵያን አንድነት ሉዓላዊ ግዛት ብሔራዊ ጥቅሟን የሚጎዳ ስራ እየሰራ ያለው ባንዳ ሳይባል ሌሎቹም በእነሱ ፍረጃ ባንዳ ነው ማለት ይሄ አገር ወዳድ ነው የተባለው አማራ ዳር ድንበር ይፈልጋል አንድነት ይፈልጋል የተባለውን አማራ ልቡን እናሸፍታለን መስሏቸው ነው ዛሬ ግን አይገኝም የትናንቱ አማራ ዛሬ የለም የዛሬው አማራ አባቱ እናቱ እህቱ አክስቱ ተገርፋ ተገላ ተባራ ተፈናቅላ ተሳዳ ተዋርዳ ያንን ባይኑ አይቶ አሻፈረኝ ብሎ ይነን አላይ ለህሉና ይሞታለሁ ብሎ የተነሳ ወጣ ስለሆነ በዚህ ተራ ፕሮፓጋንዳ የሚመለስ አይደለም ከየትኛውም ጋራ ያማራን ህሉና ለማስጠበቅ ያማራን ልልና ወደ ነበረበት ደረጃ ለመመለስ ለሚደረገው ትግል የመሰለምን መንገድ እንከተላለን ብለው በሚያረጉት ነገር በፕሮፓጋንዳ የሚፈርስ አይደለም ምክንያቱም ቆርጦ የመጣ ነው እንዴው አንተ ብታ ካማራ ይልቅ ሶማሌ ይሻለናል ካማራ ይልቅ ሱዳን ቅርባችን ነው ጎረቤታችን ነው ያለኮ ነው እንደነ ደብረጽዮን ያሉ ሰዎች አብረው ያደጋ በሃይማኖት በባህል በቋንቋ በጋብቻ በታሪክ አብረው በመኖር ከተዘኖረው ህዝብ ይልቅ ሱዳንን የተመኘ ነው ያውም ሱዳን የራሳቸውን የሚመኩባቸው አጼ ዮሐንስን አንገት ቆርጠው ወሰዱ ያጼ ዮሐንስን እንኳን አንገት ወደ ቦታ ይመለሱ ቆለው አልጮም በርካታ የሆነ ያጼ ዮሐንስን ተከታዮች ጀነራሎችን የገደሉት ጋራ ፍቅር የሚሆኑ እንደው የሚገርም ደግሞ አንዱ የሚያስቀኝ በእነዚህ ታሪክ ውስጥ ቀይባርን ማነው የተፈጥሮ ወሰኑን ተከዜን ተሻግሮ ወልቃይት ጠገዴ የኛ ነው ከሚሉ ይልቅ እኮ ምንም ወንዝ የሌለባቸው ወንዝ ቢኖርም በክረምት ነው የሚፈሰው አንገረብ ማነው መረብ ከዚያ እኮ ባሻገር አካለ ጉዛይ ሰራዬ የምትላቸው አገሮች እኮ በዝምድና በቋንቋ በትውልድ እኮ ጥቂዎች ናቸው ለምን እነሱ ከኛ ከወልቃይት ከጠገዴ ይልቅ ኤርትራ ይተቀርባቸዋል በቋንቋ ከተሄደ ያንን ተተው ፈቅደው ሰጥተው አዋቅተው ወስደው አማራውን ለማጥፋት ያማራውን የተፈጥሮ ሀብት ያማራውን እንደምታውቁ እነዚህ ሁለቱ ወረዳዎች ወይ ማውራጃቸው ዛሬ ወልቃይት ጠገዴ እና ጠለምት የምትላቸው እነዚህ ከፍተኛ የሆነ የሙጫ ሀብት ከፍተኛ የሆነ የሰሪጥ ሀብት ከፍተኛ የሆነ የደን ሀብት ከፍተኛ የሆነ የሀብት ያላቸው ናቸው እነዚያን ለመቀማት አማራውን ለማዋረድ ብለው ወደዚያ መጥተው በእነዚያ ህዝብ ላይ የዘር ማጥፋትና የዘር ማጽዳት ወንጀል የፈጸሙ ናቸው እነሱ እንደሚሉት በቋንቋ በባህል አንድ ወመታው ከሆነ የሚቀርባቸው ኤርትራ ነበር ይሄን ያደረጉ ባንዳዎች በእነዚህ ባንዳዎች ተቆጥቶ ያደገው አብይ አህመድና ኦነግ
ፕሮፓጋንዳ ተሞልቶ ያሉ ዛሬ እየተፈጸመ ያለው የሆነ ፕሮግራም የሆነ ጋላማ ነው ወድድ የሚባለው የለም ዝም ብሎ ሽፋን ነው ያሉት ሌሎቹን በባንዳነት ሊከሱበት የሚችሉ የለም ይሄ ዘመዶቻችን ያውስ ቅድም ያልኩት ነው ዝንጀሮ የራሱን መቀመጫ ጠባሳ ሳያይ በወንድሙ ይስቃል እንደዚህ አይነት ናቸው ዛሬ ፋኖን በባንዳነት የሚፈርጁ ፋኖ የጀግኖች ልጅ ነው ፋኖ የነራስ አበባይ ልጅ ነው ፋኖ የነ ደጃች በላይ ዘለቀ ልጅ ነው ፋኖ የነራስ አሞራው ውብነ ልጅ ነው ፋኖ የበርካታዎቹ በኢትዮጵያ ዳር ድንበር ላይ በኢትዮጵያ አንድነት ላይ የሞቱ ልጆች ልጅ ነው ያድዋን ዘመቻ ብትመለከት ካሉ 33 ወሳኝ የዘመቻው አካላት ውስጥ ሁለት ኦሮሞ አንድ ጉራጌ ነው ያለ መሪ በቀረ እንዳለ አማራ የነዚያ ልጆች ነው የጣይቱ ልጆች ናቸው የሚልክ ልጆች ናቸው የቴዎድሮስ ልጆች ናቸው ባንዳነትን የሚጠየቁ እንደሆነ አጼ ዮሐንስ ይሆኑ አጼ ቴዎድሮስ ይነን ላምባቢ መተው ነው ሁለቱም ተመሳሳይ አቋም እንደያዙ አውቃለሁ በሃይማኖት ጉዳይ ላይ ምዕራባውያኖቹ ሃይማኖትና አስፋብለው ሲመጡባቸው እንዴ የእስላሙን ሀገር ግብጽ ሊቢያ አንስታችሁ መጣችሁ መጽሐፍ ያለበት ሀገር እንዴት ቅዱስ የሚሰመትበት ሀገር ጽላቱ ካለበት ሀገር እንዴት ተመጣላችሁ ብለው ጠቅለሸሉ ሚዲያኛ ያደግኖች ናቸው መጽሐፍ ቅዱስም ሊቃውንት ነው ሀገሬ ነው ሀገሬ ከናንተ የምትፈልገው የጥበብ ባለሙያ ነው ብለው ያባረሩ ቴዎድሮስ ናቸው የቴዎድሮስ ልጆች በባንዳነት አይጠረጠሩ የቴዎድሮስ ልጆች አፈር የኢትዮጵያ አፈር በጫማ አርብጫ ቀይ ባህርን ተሻግሮ አይሄድም ብለው የመጣውን የውጭ ዜጋ ቀይ ባህር ሲደርስ እግሩን አሳጥበው ጫማውን አሳጥበው የላኩ ያጤ ቴዎድሮስ ዘር ነው የመጣው ትውልድ ነው የትውልድ ለዚህነን ትውልድ ላፈሩ የሚሳሳ ላፈሩ የሚቀናቀና የሆነ ትውልድ ባለበትን በባንዳነት መክሰስ አይባልም ይሄ ያባየን ወደምብዬ ነው ማየው ይሄን አመለካከት ወንድም ያብታው የሻማ ማብራት ስነ ስርዓት ፋሽስቱና ዘረኛው የአብይ አህመድ ኦህዴድ ብልጽግናና ጭራቁ ግብረ አራዊት ሰራዊቱ ዛሬም በመላው አማራ ህዝብ ላይ ያነጣጠረውን የዘር ማጽዳትና የዘር ማጥፋት ዘመቻ በግልጽ በታወጀ ጦርነት በገሃድ በመጨፍጨፍና በሰው ሰራሽ ረሃብም ሆን ተብሎ እንዲረግፍ እያደረገ ይገኛል በዳያስፖራ የነጻነት አየር በመተንፈስ ለምንኖር ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ የዚህን አጋንንታዊ አረመኔ ፋሽስት አገዛዝ እኩይ ተግባርን ለአዲሱ ፕሬዝዳንት ዶናልድ ትራምፕ ተቃውሟችንንና ውግዘታችንን ለማሰማት እንዲሁም ሰማዕቶቻችንን ለማሰብና ለማክበር የዜግነት ኃላፊነታችንን እንወጣ ዘንድ የሻማ ማብራት ስነ ስርዓት ተዘጋጅቷል ወገኖቻችን በሙሉ ከታች በተጠቀሰው ቀን ቦታና ሰዓት ተገኝታችሁ በጋራ ስርዓቱን እንድናወግዝና ሰማዕቶቻችንን እንድናስባቸው ታላቅ ሀገራዊ አደራ እናሳስባችኋለን ቦታ ዋይት ሃውስ አድራሻ 1600 ፔንሲልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20500 ቀን እሁድ ማርች 9 2025 ሰዓት ከ5 ፒኤም ጀምሮ ድል ለፋኖ ድል ለአማራ ህዝብ ድል ለኢትዮጵያ የዋሽንግተን ዲሲና አካባቢው ትዕይንት አማራ አስተባባሪ ከልብ አመሰግናለሁ ሌላው እንግዲህ ያው ባለፈው አንዱ ያነሳነው ነበር የአማራ ህዝብ የሚያሳስበው አሁን ህልውናው ነው የነ አብይ ወደቦነ ሌላ በተለያየ ጊዜ የሚያመጣቸው ከሶማሌላንድ ጋም ቀደም ሲል የነበረ ሁኔታ የሚታወቅ ነውና አንድ ሰሞን የተለያዩ አጀንዳ ባመጡ ቁጥር ከነሱ ጋር አብሮ ከበሮ ካልተመታ ሌላውን ለመክሰስና ለማዋረድ የሚደረግበት እንቅስቃሴ አለ ስለዚህ የአማራ ህዝብ የሚያሳስበው ህልውናው ከሆነ ትኩረት ህልውናው ላይ ማድረግ አለበት የሚል ነው ሌላው ቀደም ሲል በተለይ እንግዲህ ሀፓ ሄደው ሶማሊያ ውስጥ የፖለቲካ እስረኛ የነበሩት ስማቸውን ሳነሳ አሳስቼ ከሆነ አቶ አሊ ሁሴን ሰይድ ናቸው በአንድ ወቅት የህብር ሬዲዮ እንግዳ ነበሩ ገጣሚ የፖለቲካ እስረኛ የነበሩ ካናዳ የሚኖሩና ለሌሎች የፖለቲካ እስረኞችም ድምጽ ለመሆን በርካታ ስራ የሰሩ ናቸው እሱን እግረ መንገድ ለማንሳት ነው ሌላው በተለይ የትጥቅ ትግልን በተመለከተ ቀደም ሲል አንስተነዋል አሁን ምሳሌ ኢዲዩን ማንሳት ይቻላል ነሻቢያን ነጀባህን ማንሳት ይቻላል ኢሃፓም ቢሆን እንግዲህ በጣት የሚቆጠሩ ታጣቂዎች በነበሩበት ሰዓት እስከ ፍልስጤም የነበረው ግንኙነት እስከ አልጄሪያ ሌሎች ቦታዎች ላይ ያደርጋቸው የነበሩትን ነሻቢያን ነጀባህ በተለይ ሻቢያ ደግሞ እንግዲህ ፕሬዝዳንት ካርተር በጊዜው በነበሩ ሰዓት የችግኝ ልማት ምናምን እየተባለ ኤርትራ ውስጥ እንዴት አርገው ያደራጇቸው እንደነበር ቃኘው ጦር ሰፈር ድረስ ኢሳያስ በሚስጥር እየገቡ ምን ይደረግ እንደነበር የሚታወቅ ነውና ፋኖ እንግዲህ በዚህ ደረጃ ግዙፍ ኃይል ሆኖ ባለፉት 2 አመታት እንግዲህ በአማራ ህዝብ ላይ የተከፈተውን የእብሪትና ህገወጥ ጦርነት አማራን እንከፋፍላለን እናዳክማለን አማራ
አማራ የሚባል የለም እዚች ሰሜን ሸዋ ብቻ ነው ያለው ሁሉንም እንጠቀልላለን ጎጃምን ጎንደርን ባለቤት አለው ተብሎ ጦርነት ተከፍቶ በዚህ ደረጃ እንቅስቃሴ ያለ ጉልህ የሆነ ድጋፍ አለማግኘቱ ምናልባት የፋኖ ዲፕሎማሲያዊ ችግር ነው ወይ? ምንም ጥያቄ የለው። መጀመሪያ እንዳልኩ ነው እነዚህ ሀገሮች አማራና ኦርቶዶክስ ሃይማኖትን እናጠፋለን ኢትዮጵያን በብጥብጥ መኖር አለባት ብለው ፖሊሲ ነድፈው ላለፉት 32 ዓመታት ፖሊሲው ሳይቀየር ያለ ኃይል ሊያፈርሱት ሊያድክሙት ሊያጠፉት ለፈለጉት ኃይል ጠንክሮ እንዲወጣ ዲፕሎማሲያዊ ድጋፍ ፈጥነው ይሰጣሉ ተብሎ አይጠበቅም። እኔ አልጠብቅም። ምክንያቱም በጥራትነት ከተፈረጀው ቆይቷል። ይህንን የሮማን ፕሮቴስካ መጽሐፍ ማንበብ ነው። እዚያ በኋላ ደግሞ የኪሲንጀርን የውጭ ፖሊሲ ማየት ነው። ይሄ ባለበት ጊዜ ውስጥ እንደው ለአማራ ኮሻለ አማራ ሞተ አማራ ተነፈራቀለ ተብሎ ዘለው ይገባሉ ድጋፍ ይሰጣሉ ብሎ ማሰብ የዋህነት ነው። ታሪክና ሐቅን አለመገንዘብ ነው። ከዚያ ቀጥሎ ግን ፋኖ ያደረገ ላለው እንቅስቃሴ ደግሞ እንዲህ ተብሎ ዝም አይባልም። በፖለቲካል እንቅስቃሴ ውስጥ በፖለቲካል ህይወት ውስጥ ቋሚ ጠላት ወዳጅ እንጂ ቋሚ ጠላት የለም ይባላል። ወዳጅን ይቀያየሩ ይችላል። ትናንትና ጠላት የነበረ ዛሬ ወዳጅ ይሆናል፣ ዛሬ ወዳጅ ሆነ ነገ ጠላት ይሆናል። ይህን ዛሬ ሰሞኑን ከምታየው ከትራምፕ ፖሊሲ ከአውሮፓ ህብረት ጋራ ከኔቶ ጋር የሚያደርገው ፊልሚያ እሱ ደግሞ ለፑቲን ቀረብ ብሎ ከራሺያ ጋር ግንኙነት ለመፍጠር የሚደረገው ጥረት የሚያሳየው ይሄን ለስንት ላለፉት 70 ዓመታት ላይ የነበረው ግንኙነት እየሻረ እንደመጣ እናያለን። ስለዚህ በዚህ ሂደት ፋኖ ተጠናክሮ ወጣ አመራር ሰጥቶ አላማውን ግቡን ሊያሳይ የሚችል ፕሮግራም ነድፎ ጠንካራ የሆነ ሰዎችን በውጭ መድቦ አለማሳራቱ አንዱ አሁን ባለበት ደረጃ ላይ እኔ ደጋግሜ እናገራለሁ። አሁን ፋኖቹ ይሄን ታደርጉ ቀሩ ይሄን አደረጉ ብሎ መናገሩ እኔ አስቸጋሪ አርጌ ነው ማየው። ያሉበት አመጣጣቸው መታለፍ ያለበት በትግል ሂደት ውስጥ ጊዜዎች ይፈልጋሉ። እዚያ ተረም ደግሞ ጦርነት እያደረጉ ነው። የውስጥ አደረጃጀትን ወጥ አመለካከትን የሰዎችን ወደ ላይ መጣትን ይጠይቃል። ያን ያረጉ ስለሆነ በዚያ ሂደት ውስጥ እስካሁን ባለመኖሩ አሁን እንደተባለው አሁን ያለው ነገር እንደው እንደ ክፍተት ልንፈጥረው እንችላለን። ወደፊት ግን በዚህ መቀጠል አለበት ወይ መቀጠል የለበት? ፋኖ ራሱን አንድነት ፈጥሮ አላማውን አሳውቆ እዚያ ውስጥ እሱን በውጭ ተኩት የሚችሉትን ወዳጆቹን እነማን ናቸው? ታክቲካል ወዳጆቹ እነማን ናቸው? ስትራቴጂካል ጥራቶቹ እነማን ወዳጆቹ እነማን ናቸው? እነማን ጋር መተባበር አለበት? የሚተባበረው በምንድነው? እሱ ምን ማድረግ ቢችል ነው የሚለውን አስልተው ሊሰሩ የሚችሉ ሰዎች የግድ ማቋቋም አለበት። እስካሁን እንደምታዩ ፋኖ የራሱ የሆነ አንድነት ስለሌለው እያንዳንዳቸው የውጭ ግንኙነት ያላቸው የሸዋ የጎንደር የወሎ እያሉ ናቸው ያሉት እንጂ አንድ ወጥ የሆነ የለም። ያ ለመኖር አሁን ለተፈጠረው ክፍተት ድጋፍ ለማግኘት አንዱ ችግር ነው ማለት ነው። አሁን በውጭ ያሉ ሰዎች እንርዳ ቢሉ ዲፕሎማሲ ስራ እንስራ ቢሉ ምን ይዘው ምንድነው ማን ነው መሪያቸው ይባላሉ። ይታለ ፖሊሲያችሁ የውጭ ግንኙነታችሁ መርህ ምንድነው? የኢኮኖሚ መርሃችሁ ምንድነው? የሚለውን ጥያቄ ይጠየቃሉ። ያንን መልስ የሚያገኝ ሰው አይኖርም። እዚህ ፈቃደኛ በውጭ ያሉት በአማራዎች ይልዲሰሩ ብዙ በራሳቸው ጊዜ ሰዎች እንደሚኖሩ አውቃለሁ። የሚጥሩም እንዳሉ ረዳለሁ። ግን እንቅፋት የሆነባቸው መሪው ማን ነው ይታለ የድርጅቱ ይታለ እና ፖሊሲያቸው ይታለ ግባችሁ ምንድነው ለሚለው ቁርጥ ያለ መልስ ከፋኖ ይሄ ነው ያልተስላልተባለ እሱ እንቅፋት እንደሆነ ይረዳኛል። ይሄ ግን ይቀጥላል ማለት አይደለም። ፋኖ እንግዲህ ድጋፍ የምታገኘው በአንተ ኃይል ነው። ፋኖ የማይቆረጠም አለም ሲሆን ራሱ ጠላት መጥቶ እኔ ካንተ ጋር ነኝ ይላል። ይሄንን የአድዋ ጦርነት ምሳሌ ነው። ኢትዮጵያን ቀኝ ሊያረጋት የመጣው ጣሊያን ልባር አስቦ አስልቶ ተዘቃይቶ ዘመናዊ ተቃምቶ አድዋ አልፎን መቀሌን አልፎ አምባላጀ ሲደርስ ነው አጼ ማንዳው አንታሪ ሶስቱ አደነ አጼ ምኒልክም አጼ አምባላጀ ድረስ አጼ አምባላጀ ድረስ መጣ። ራስ መኮንን አምባላጀ ላይ ድል አደረጉ። መቀሌ ሸኙት። መቀሌ ተጌጣይቱ ውሃውን ከበው ወር ሙሉ አስጠምተው እጃሰጡ ታሸሹት። ኋላ አድዋ ተሄደ። አድዋ ላይ ድል ተመታ። ይህም በተከታታይ ድል ሲመታ ጣሊያን የመጀመሪያው በኢትዮጵያ ፖለቲካ ታሪክ ውስጥ ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት ማድረግ ፈልጋለሁ ብሎ ማዘጋጃ የጻፈው ጣሊያን ነው። ስለዚህ ነው ዛሬ የመጀመሪያው በኢትዮጵያ ዲፕሎማሲ ታሪክ ውስጥ የመጀመሪያው ሀገር ጣሊያን የጣሊያን ኤምባሲ ነው የተከፈተው። ያ ምን ማለት ነው? ኃይል ሲበረታ ጠላትም ራሱ ወግን ውስጥ ይወድቅና ወዳጅነት ይፈልጋል። ስለዚህ አሁን ፋኖ የተለያዩትን ሀገሮች ድጋፍ ለማግኘት የራሱ ጥንካሬ ያመመነጨው ምንድነው? አንድነቱን አጥናክሮ ግልጽ ፕሮግራም ቀርጾ ፖሊሲውን አደራጅቶ በአካባቢ የተልከሰከሰውን ባዲንን አስገብሮ የአብይ አህመድን ወንበር ሲዘቀዝቅ የዛ ጊዜ እኛ ካንተ ጎነን የሚለው ማአት ነው የሚሆነው።
እና እኔ የሩቅ አይሄድም የዲፕሎማሲያዊ ድጋፉ ከኛ ከውስጥ የሚመጣ ነው ፋኖ የሚያመጣው ነው ይሄ ደግሞ እስካሁን ባለው ጊዜ ውስጥ ቀረ የሚያሰኝ አይደለም ይሄ ውጭ ያለው ሰው የኛው እየቸኮለ ነው እንጂ የሚያሰኝ አይደለም እኔ እስካሁን ስንቶቹ እንደምጽፉላቸው ስንቶቹ እንደምዙ አናውቅም የተለያዩት ኢትዮጵያ ውስጥ ያሉት ኤንጂኦዎች ኢትዮጵያ ውስጥ ያሉት ኤምባሲዎች እኮ ስራቸው ይሄ ነው ወደ እነሱ ለማድረግ ከኛ ምን ተፈልገላቸው ምን እናርግላቸው ሳይሏቸው ይቀራሉ በጃላስብም እኔ ለዚያ ግን ቁርጥ ያለ መልስ ለመስጠት አሁን እንዳልኩ ነው ፋኖቹ ወጣ አመራር መፍጠር መቻል አለባቸው ያ ነው የሚታየኝ እንጂ እኔ እስካሁን ቀረ ተዳከመ የሚለው እንትን ለኔ ጆሮ ብዙም አልሰጠው ምክንያቱም ፋኖ አደረጃጀቱ ከታች ነው ተበታተነ በብስጭት በቁጭት በልክ የወጣ ኃይል ነው ያን ኃይል አሰላስረህ አንድ አርገህ አንድ ዲሲፕሊን አንድ መመሪያ አንድ ወታደራዊ ጠገግ አንድ ወታደራዊ ማነው ፖለቲካዊ አደረጃጀት ዘርግተህ ለዚያ እዝና ቁጥጥር አሰማርተህ ህጋዊ የሆነ ያመኑበት ድርጅታዊ ስነ ስርዓት ድርጅታዊ ደም ድርጅታዊ ህግ የሚጸድቅበት የሚያጸድቅበት መንገድ ሰርተው በዚያ ያንን አባላቶቹን አሳምነው የውዴታ ግዴታ እንዲገባ አድርገው እስኪመጡ ድረስ ጊዜ ያስፈልጋቸዋል ያ ጊዜ እየፈጀባቸው ነው አሁን እያየ ነው በየጊዜው ግምገማ ያደረጉ ወታደሮችን እያሰለጠኑ ቦታ የቀያየሩ ናቸው የሚያሳየው በትግሉ ውስጥ አቅም ያላቸውን ችሎታ ያላቸውን ሰዎች ወደ ላይ እያመጡ እቀሩትን ደግሞ ወደ የሚመጡበት ቦታ ያደረጉ ያየን ነው የተረጋጋሚ ስራ እየሰራን ነው የሚያመለክተው ፋኖ ወጣ አመራሩን ለመዘርጋት ከፍተኛ የሆነ ዝግጅት እንዳደረገ ነው ያ ሲደረግ የዲፕሎማሲ ስራውን የውጭ ስራውን የሚሰሩ ሰዎች ይታወቃሉ ማለት ነው የዛ ጊዜ ከሰዎቹ መታወቅ በተጓዳኝ ኃይሉን የማጠናከር የአብይን መከላከያ ኃይል የአብይን የስለላ አቋም ማዳከም ሽባ ሲያደርገው ዓለም ያያልና ይሄ መንግስት እኮ አልሆነም ወድቋል ስለዚህ አማራጭ የሚለው ይመጣል የዛ ጊዜ ድጋፉ ይመጣል በያስባለሁ በዛ መልኩ ነው ማየው አቶ ሀብታሙ ከልብ አመሰግናለሁ ጋሽ ተክሌ እንግዲህ ቀደም ሲልም ጠቅሰውታል ከውጫሌ ውል ኢትዮጵያ በጣሊያን ካልሆነ በስተቀር ከውጪ መንግስት ጋር አትገናኝም ከሚል አልፎ ካድዋ በኋላ ደግሞ ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነትን ጀምር ከተባለበት ጀምሮ እንግዲህ የትጥቅ ትግል ውስጥ የነበሩትም አንዳንዶቹ ይደግፏቸው የነበሩ ሀገራት በኋላ ላይ ምንም ያን ያህል ጉልህ ተጽዕኖ መፍጠር ያልቻሉበት በመንግስት ከሆኑ በኋላ የደገፏቸው ኃይሎች በሚገባቸው ያህል ያገልግሏቸው አንድ ነገር ሆኖ በተለያየ ጊዜ ፖለቲካ ሁኔታ ይለወጣልና አንዱ የአማራ እንቅስቃሴ የሚወቀስበት ነገር አሁን የኪሲንጀር ጉዳይ ተነስቷል ዛሬ ፕሬዝዳንት ዶናልድ ትራምፕ እየተከተሉት ያለው የአሜሪካ ፖሊሲ ቀደም ሲል እንደተባለው ነው ባለፉት 70 ዓመታት ይደረግ የነበረው ሌላው ቀርቶ አሁን የባይደን አስተዳደር ከፑቲን ጋር የነበራቸው ከሩሲያ ጋር አሜሪካ የነበራት ፍጥጫ ከኔቶ ጋር የነበራቸው ጥብቅ ግንኙነትና ኔቶ ደግሞ እንደ ኔቶ እንዲቀጥል የነበራቸው አስተዋጽኦና አሁን ዛሬ ያለው ሁኔታ የሚታወቅ ነውና አንዳንድ ጊዜ ያብይ ደጋፊዎች ሆነው አማራ በመታገሉ ራሱን ለመከላከል መሞከሩን ሲያጥላሉ ፋኖ ተዳክሟል ሲሉ የነበሩ ኃይሎች ዛሬ ደግሞ ፋኖ ከማን ጋር እንደሚገናኝና እንደማይገናኝ ሊመርጡለት ሲፈልጉ ይታያልና አንዳንድ ጊዜ በወገንም በኩል ሆኖ ደግሞ እንዲሁ በውጭ ሀገር ከነከሌ ጋር ይገናኝ ብሎ የማድረግ ጉዳይ አለ እንዲህ አይነቱን ጉዳይ ፋኖ ከማን ጋር ዲፕሎማሲያዊ ግንኙነትና ትስስር መፍጠር እንዳለበት ከማን ጋር መምከር እንዳለበት ምናልባት እንደው በበጎ መንገድ ማንሳት ካልሆነ በስተቀር ቋሚ ጠላት ቋሚ ወዳጅ የለም በሚባልበት የፖለቲካ ዓለምና የዲፕሎማሲ ጨዋታ ውስጥ ፋኖ የራሱን ሚና እንዲወጣ በተለይ ፋኖን እውነት እንደግፋለን የሚል ወገን ምን ማድረግ አለበት አንዳንድ ጊዜ አላስፈላጊ ወቀሳዎችና ጫናዎች ገና በይሆናል ብዙ ገለጻዎችና ዲስኩሮች አሉ ያው ያብይና ያብይ ደጋፊዎች የሚጠበቅ ነው ምንም ቢሉ ላይገርም ይችላል ነገር ግን አንዳንድ ጊዜ የወገን ኃይል የሚባለው አላስፈላጊ ጣልቃ ገብነትና አጉል አጀንዳ ሲፈጠር ይታያልና በዚህ ረገድ ምን ጥንቃቄ ሊወሰድ ይገባል ቀደም ሲል እንደተባለው ደግሞ እነከሌ ትላንት የና አቋም ይዘዋል አሁን በኤርትራም በኩል ሁሉም ጠላት ሁሉ አማራ ነው የሚል ቅስቀሳ ነበር አሁን ግን ተሳስተናል ትግሬውም ኦሮሞውም ሌላውም ኃይል ኤርትራ ውስጥ አብሮ ዘምቶ ወታደሩ ሁሉ አማራ ተደርጎ ይቆጠር የነበረበትና በሻቢያም በኩል እንደዚህ አይነቱን ለፖለቲካ አጀንዳ ሲባል ይደረጉ የነበሩ ገለጻዎች አሁን ስተት መሆናቸው አንዳንድ መሪዎች ሳይቀር በይፋ የሚናገሩበት የተለያዩ የኤርትራ አክቲቪስቶችም እየተናገሩ ያለበት ሂደታልና ከዚህ ረገድ እንደው ፋኖ ቋሚ ጠላት ቋሚ ወዳጅ የለውም የሚለውን አካሄድና ደጋፊው ጭምር ሊያውቃቸው የሚገቡ ጉዳዮች የሉም ወይ ጋሽ ተክሌ እሱ አለ አሁን ቅድም ካልኩ ሰጣው ጋርም ይያዝ ነው የጥያቄ ገዛ ፋኖ እኮ በዝርዝር አቆ ራሱን አዋቅሮ ግቤ የነው አላማ ይሄ ነው መሪ ድርጅታዊ መዋቅር ይሄ ነው ብሎ ይፋ ያደረገው ነገር የለም ይሄ በለበት ሁኔታ ውስጥ በዚህ እንደ በአካባቢያዊነት የሁሉ
ሰዎች ለወሎቹ የጎንደር ሰዎች ለጎንደሮቹ የሸዋ ሰዎች ለሸዋዎቹ የጎጃም ሰዎች ለጎጃሞቹ የመሰላቸውን ሊያመለክቱ ይችላሉ ይህንን ማስቆም የሚቻል አይመስልኝ መረጃ በየትኛውም ዘመን ላይ መረጃ አይናቅም መረጃ አይደነቅም ነው የሚባለው የመረጃ ሰው ስትሆን እንደው አስደንጋጭ መረጃ ሲደርሰህ የምትደነግጥ ከሆነ ደግሞ እንደው በጣም የሚያስፈነድቅ መረጃ የሚደርስህ ከሆነ የምትፈነድቅ ከሆነ ትክክል አይደለም ሁሉንም መረጃዎች በአግባቡ መያዝ መመርመር ቸክ ማድረግ ከየት መጡ ለምን መጡ ማን አመጣቸው ለምንስ ምክንያት በምን ምክንያት ወደኛ መጣ ብለው መመርመር መፈተሽ አለባቸው መረጃ የመጣው መረጃውላ ትክክል ነው ተብሎ አይታሰብም ስለዚህ መረጃው ትክክል ነው ትክክል አይደለም ለማለት በፋኖ ውስጥ ያሉት የመረጃ ሰዎች መረጃውን መመዘን መተንተን እዚያ በኋላ የተደረሰበት ድምዳሜ ምን ይመስላል ብሎ ያንን የደረሱበትን ድምዳሜ ለአስፈጻሚ አካሎች ማሳወቅ ነው የመረጃ ደርሷል የመረጃ ምንጩ ባለቤቱ ከሌ ነው የመጣው ከዚያ አቋያ ነው በእኛ እይታ በእኛ ምዘናግን ይሄ ግን እንዲህ የሚያስከትል ነው ይሄ ቦታ ይሄኛው አለ በዚህኛው ሳይድ ይሄኛውም አለ ስለዚህ ሚዛን ማየት መቻል አለብን የትኛው ነው እውነት በሁሉም በኩል ግን ነቅተን መጠበቅ አለብን የሚል አሰራር መዘርጋት መቻል አለባቸው እና አሁን የሚሰጣቸው ግን በየቦታው አሁን ወዳጅ የምትላቸው በምን እናውቃለን አማራ ስለሆነ አማርኛ ስለተናገረ የአማራ ወዳጅ ነው እንል አንችልም ዛሬ ተገኘ አገኘው ተሻገር ዛሬ አለበል ምን አመላቋ አለበል ዛሬ እነ ብናልፍ አንዱ ዓለም ዛሬ እነ ይልቃል ከፋለ ዛሬ እነ ተመስገን ጥሩ የምትላቸው መቼም በእንትን አማራ ናቸው ግን አሁን ባሁኑ ጊዜ አማራነት አማራ ነው የሚያሰኘው ነው ስደልቦናዊ አማራው በኢትዮጵያ ውስጥ ላይ ይኛል ባለፉት ዓመታት በደል መጽሐፍ ተጽፎ ተያትር ተሰርቶ መፈክር ተጽፎበት ተገድሎ እንደ ሃይማኖት እስላሙ በእስላሙ ሃይማኖት ስርዓት ክርስቲያኑ በክርስቲያን ሃይማኖት ስርዓት ሳይቀበር በቡልዶዘር እየተቀበረ ከዚህ ሀገር ያንተ ሀገር ለሙታ ነፍጠኛ ሙት የተባለ እየተገደለ ባለበትን ሁኔታ አይቶ በስነልቦናው እኔ አማራ ነኝ አማራው አላግባብ ተበድሏል ብሎ ያመነ ለዚያ መከፈል የሚገባው መፈር የሚከፈል እንጂ አማርኛ ስለተናገረ ወይም ከአማራ ነገር ስለተወለደ ለፋኖ እንቅስቃሴ ይቆማል ተብሏል እኔ እንደዚህ አላስብም እንዲያውም አሁን ለፋኖ ትግል ግርምረት የሆነበት እኮ እዚያው ሀገር ቤት ያለው ሚሊሻው ወታደሩ የምንለው ፖሊሱ አድባብተና የምንላቸውና በመከላከያ ሰራዊት ውስጥ በወያኔ ተመልምለው አሁንም በዚህ በጦርነቱ ጊዜ አብይ መልምሎ ያሰለጠናቸው አማራዎች ናቸው ጦርነት የሚያካሂዱት መረጃ የሚሰጡት የሚጠቁሙት የሚያስይዙት የሚያሳስሩት የሚገርፉት አማራዎች ናቸው ስለዚህ እነዚህን አማራ ናቸው ልላቸው አንችልም አሁን መለየት አለበት የተለየ ፋኖ ነው መለየት ያለበት ስለዚህ እኔ በዚህ ይመጣል አይመጣም የሚለው ሊቋቋመው የሚችለው ከፋኖ ጋራ ፋኖ ወጣ አመራሪ መመስረቱ ጉዳይ ነው እነዚያን ሰዎች አሁን አንድ አማራ እንዲተደረገ አይና አድርጉት እናታርጉት ብሎ በዚያ የሚበታተኑ ከሆነ የተለያዩ መረጃዎች ሰጧቸው ለተራሩት መረጃዎች ሐሳባቸው የሚበተን ከሆነ ያንን ለድል ያበቁትም መረጃ እንታይሰብሰብ ጥሩ ነው ያ ግን የመረጃ ቋት መኖር አለበት ያ የመረጃ ቋት ያላቸው ሰው ደግሞ የመረጃን ሀሁ የሚያውቁ መረጃ እንዴት ይሰበሰባል እንዴት ይተነተናል እንዴት ይጠናከራል እንዴትስ ይመዘናል እንዴት ለውሳኔ ይቀርባል ብለው የሚያስቡ ሰዎች አንጠጥረው አይተው ለውሳኔ የሚሰጡበት ያንን የቀረበን መረጃ ደግሞ ውሳኔ ሰጪው ኃይል እንዳስፈላጊነቱ እርምጃ እየወሰደ ወደፊት ሲገፋ ነው ይሄ ያልነው ነገር የወዳጆች የሚያቀርቡትም እንዲያርጉትም ዲፕሎማሲም የሚሉትም ያላቀው በሌላ በኩል ማስተኮል ምንድነው ለምን እናስተኮላቸዋለን እንዴ በፈለግነው መንገድ ነው ወይ ምንሄደው ብሎ ለማለት እኮ መሬት ውስጥ ነው መቀመጥ ያለብን መሬት ውስጥ ያለው ሁኔታ ይፈቅድላቸዋል ለማድረግ በምን ሁኔታ ሆነው ነው የሚወያዩት በምን ሁኔታ ሆነው ነው የሚያወያዩት በምን አስተማማኝ መረጃ በምን አስተማማኝ ሎጂስቲክ ሆነው ነው ያሉት ብሎ መጠየቅ ተገቢ ነው ያንን ሳይደረግ ዝም ብሎ ይደረግ የሚለው እኔ ምንድነው የሚሉት ሳይሮጡ ሲሮጡ የታጠቁ ሲሮጡ ይፈታል ነው የሚሆነው ይሄ ፋኖችን አጓጉል ማሯሯጥ ነው የምለው እኔ በራሳቸው ጊዜ አስበው ሁኔታዎችን መዝነው የሚወስዱ እርምጃ ማጤን ለዚያ ድጋፍ መስጠት እንጂ ይህን ያድርጉ ይህን አታድርጉ የሚለው እኔ የወዳጅ ምክር አይመስለኝም እንደዚያ ነው የማየው
ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ። በአማራ ህዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ህዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው የአብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል። አራቱ የፋኖ አደረጃጀቶች በተቆጣጠሯቸው ነጻ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 ፒኤም ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩሉን አስተዋጽኦ ያድርጉ። የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር ከልብ አመሰግናለሁ። ሌላው እንግዲህ የህልውና ጉዳይ ሲባል በየፌርማታው መቼም ይሄን ማብራራት አያስፈልግም። አማራ ያለበት መከራ በተለይ ሀገር ውስጥ የሚኖር ሰው በደንብ ይረዳዋል። ዛሬ አዲስ አበባና በአዲስ አበባ ዙሪያ ምን እየተደረገ እንደሆነ እንዴት መድረሻ በማሳጣት አንዴ በግብር ጫና አንዴ በማንነት ጥቃት ከየመስሪያ ቤቱ ከሚፈናቀለው ሌላ የራሴን ሰርቼ ልኑር የሚለውም ዜጋ መድረሻ ያጣበት ሁኔታ አለ። ለሌላውም እየተረፈ ያለበት ሂደት አለ። በአንድ በኩል ቀደም ሲል ጠቅሰውታል። በአማራ ስም ለዚህ ስርዓት የሚገረደው ኃይል በሚታወቀው የማይታወቀው በአገር ውስጥም በውጭም ያለው ኃይል ባንድም ሆነ በሌላ መንገድ ይሄንን ግፍ በማስቀጠል የራሱ ሚና አለው። እንግዲህ በማይታወቀው ኃይል የህሊና ተጠያቂነት እንዳለ ሆኖ የሚታወቀው ኃይል ግን በተለያዩ ጊዜያት እንዲህ አይነት አጀንዳዎችን የማምጣት የለም የአገር ጉዳይ ይቀድማል፣ እንግዲህ አገር አፍርሰን የዓለም አቀፍ ድንበር ይሰመርልን የሚሉትን ወገኖች ከመቃወም አይ ምን እየሰራችሁ ነው ከዚህ በላይ የት ልትደርሱ ነው ከማለት ይልቅ ዛሬም ለአማራ ፈተና ለመስጠት አጀንዳ ለመስጠት ይሞክራልና ከዚህ አጣብቂኝ ውስጥ እንዴት መውጣት ይቻላል? ዋናው የህልውና ትግልና የአማራ አጀንዳ ላይ ብቻ ትኩረት አድርጎ የመቆየት ነገር ሁልጊዜ እነሱ አጀንዳ እየሰጡ በእነሱ አጀንዳ የመንጫጫቱ ጉዳይ መቼ ያበቃል የሚሉ ተደጋጋሚ ጥያቄዎች ይቀርባሉና ለዚህ እንደ ዋናው ትኩረታችን ላይ አድርጎ እነሱ ዛሬም ነገም የራሳቸውን አጀንዳ እየሰጡ አንዴ ወደብ አንዴ ሌላ ጊዜ የጦርነት አጀንዳ አንዴ ጥይት አመረትን ያው ሁልጊዜም ሁሉም ነገር እኛ ነን ጀማሪዎቹ የሚለው ሐሰት እንዳለ ሆኖ በእነሱ አጀንዳ ላለመጠመድ ምን መደረግ አለበት? እንደ ውይይታችን ማጠቃለያ እኔ ጠላት በሚነዛው ፕሮፓጋንዳ ጆሮውን ሰጥቶ ለዚያ ጊዜ የሚያጠፋ ፋኖ ካለ የወጣበትን ዓላማ አልተረዳም ማለት ነው። የመጀመሪያው የፋኖ እንቅስቃሴ መሆን አለበት ለምን ወጣሁ ነው፣ ለምን መሳሪያ ነሳው ነው። ለኔ እንደሚረዳኝ ውሳኔ የተነሳው የአማራ ህልውና ጥያቄ አደጋ ውስጥ ገብቷል ነው። የአማራ ህልውና ጥያቄ አደጋ ውስጥ መግባት ደግሞ መፍትሄ የሚያገኘው ያለው አገዛዝ ሲወገድ ነው። አማራና የአማራ ወዳጆች ኢትዮጵያና ኢትዮጵያን ወዳጆች ኃይሎች ተማምረው የፖለቲካ ስልጣን ጨብጠው አማራ የሚገባውን ቦታ ይዞ ምክንያቱም አማራው የፖለቲካ ስልጣን ካልጨበጠ ያነሳቸው ጥያቄዎች መልስ አያገኙ። መልስ የሚያገኙት በአማራ ስልጣን ሲይዝ ብቻ ነው። ስለዚህ የፋኖ እንቅስቃሴ አይኑ ከአማራ ህልውና እንቅስቃሴ እና ከመደበኛ ጠላቱ ከብልጽግና ጋር እንጂ እዚያ ወጣው የወደብ ጥያቄ የባንዳነት ጥያቄ የሚነሳው ላይ ለሱ ጊዜ ሰጥቶ እንኳን ጊዜ ሰጥቶ ውይይት ለማድረግ እንደው በዚያ ጉዳይ ላይ ጥያቄ መልስ ለመስጠት መሽቀዳደም ያለባቸው አይመስለኝም። ለዚህ ነው ዋናው ፋኖ እንቅስቃሴውን እግር መትከል ነው። አሁን ለምሳሌ ቅድም አንስተዋል ጥይት ከራሺያ ትናንት ላይ ራሺያ አካል ከነበረችው ተነስቶ የመጣ የሶስት መርከብ ጥይትና መሳሪያ ሻቢያ ሲያስቀርበት ለዚያ ማካካሻ ይሄው መሳሪያ አለ ለማለት መንግስቱ ኃይለ ማርያም
ጋፋት ኢንጂነሪንግ ተብሎ ደብረ ዘይት ላይ ክላሽን መትረየስ የክላሽን ጥይትና ክላሽን መትረየስና መትረየስ ጥይት የሚያምረት ከጀመረ ወያኔ አዲስ አበባ ከመግባቱ ከ5 ዓመት በፊት ነው ጋፋት ኢንጂነሪንግ ኋላ እንደው ማስረዘም አልፈልግም በሌላ ጊዜ እንወያይበት እንችላለን የሆርማት የተሰራበት የራሱ ምክንያት አለ የሆርማት ኢንጂነሪንግ ሆርማት የኢትዮጵያ መንግስት ከ10 ጊዜ በላይ በድብቅ ኮሪያ እየሄዱ በኢትዮጵያ ላይ አደገኛ የሆነው ዛሬ የምናየው ለረሃብ የተደጋገመ ረሃብ በኢትዮጵያ ላይ በመምጣቱ ምክንያት ያን ረሃብ እንዴት እናስወግደዋለን እንዴት መቋቋም ይችላል በየ5 ዓመቱ በየ10 ዓመቱ ረሃብ እየመጣ ኢትዮጵያንና ኢትዮጵያዊነትን አንገት አስደፍቷል ተብሎ ሲወያዩ አንድ መረጃ ይደርሳል ለደርግ ባለስልጣኖቹ ወይም በዚያ ጊዜ ሰፋ ለነበሩት ያም በጣሊያን ጊዜ አንድ ጣና ዙሪያ የምታውቃቸውን ወረዳዎች አለፋጣ ቁሳን ደምቢያን ከምከምን ፎገራን ደራን ይዘህ እስከ መተክል ድረስ እዚያው ላይ ያለውን አካባቢ ለአውሮፓ የፍራፍሬና የጥራጥሬ ምርት እናረጋለን ብለው አሰቡ ያን ለማድረግ ደግሞ ግድብ መሰራት አለበት አባይ ላይ ያ ግድብ ሲገደብ ነው ተብሎ ለዛ ዝርዝር ጥናት ተጠንቶ ያው በ5 ዓመት ሲሄዱ ከዝርዝር ጥናቶች ኮንደንስድ የሆነው ጥናት ይቀራል አገር አስተዳደር ሚኒስቴር ይገኛል አንድ ሰው ያን ለቀዳማዊ ሥላሴ ያቀርብላቸዋል ቀዳማዊ ሥላሴ ደግሞ የማ በእኛ ዘመን አስቸጋሪ ነው ጣሊያን ግብጽን ያህል ጠላት እያለብን ይሄን ልናረጋው አንችልም ትውልድ ይጨነቅበት ብለው አስቀመጡት ይባላል ያንን ሚኒስቴር ደግሞ አሁንም እንዳሁ ለደርጎቹ ይሰጣል ያ ነገር ይሄ ከሆነማ ተብሎ የአባይን ግድብ ለመገደብ መሰራት መቻል ስለዚህ የአባይን ግድብ ብንገደብ ግብጽ ትነሳለች ስለዚህ ምን መደረግ አለበት በአስቸኳይ ራሳችን መሳሪያ ለምነን መሳሪያ ገዝተን የካርተር መንግስት አስተዳደር የተከፈለበትን ወደ 56 ሚሊዮን ዶላር የተከፈለበት መሳሪያ ቀምቶናል ዛሬም ያ በጣሊያን ጊዜ ሲመጣ ኢትዮጵያ የሊግ ኦፍ ኔሽን አባል ሆና ያለ ያንን አፍርሰው ለኢትዮጵያ የሚረዳ በዛ ጊዜ በጅቡቲ በኩል በኩል መድረሻ እንዳደረገ ተወግተናል ስለዚህ ያም እንዳይደገም ዛሬ በመከላከያ ራሳችን መቻል አለብን ተማለት አልፎ መድፍን ታንክን ሊሰራ የሚችል ከዚህ አልፎ ደግሞ የኒውክሌር አረር ማገንባት የሚችል መሰራት አለበት ተብሎ ሆልማርክ ተከፈተ ለዚያ ግን መንገዱን ግን ለግድቡ ማሳያ እንዲሆን የጣና በለስ ፕሮጀክት ተሰራ ታይተዋል ያን የጣና ቀናት ፕሮጀክት ላይ እየለማ ያለ ኢህአፓ ዛሬ ያሱ አለማየሁ ነቶ የዛ የሚሰሩትን ጣናዎች አግቶ ወስዶ 5 ሚሊዮን ዶላር ተቀራቀረበት አፈረሰው ኋላም ወያኔ ሲመጣ አፈረሰው በዚያ መልኩ ለዚያ በዚያ ምክንያት ሆርማርክ ምንለው ፋብሪካ አሁን ከሚለው ከጥይት አልፎ ከባድ መሳሪያዎችን ሊያመርት የተዘጋጀ 3 ወር ነው 4 ወር ጊዜ ቢያገኝ ኑሮ ግቡ ይመታ የነበረ ነው ያን የተሰራ ድርጅት ዛሬ ስሙን ቀይሮ አብይ እኔ የሰራው ሲለን የውሻ እንደው ህፃን ልጅ እኮ ይታዘበዋል አንጎ ውስጥ ያሉ ልጆች እኮ ይታዘቡታል ደብረ ዘይት ያሉ ልጆች ይታዘቡታል ምንድነው አንታልኝ ናዝሬት ያሉ ልጆች ይታዘቡታል ይሄ ክህደትና ውሸት ሰውየው ይዋሻል ስንል ያለ ምክንያት አይደለም ያ የተሰራው በዚያ ዘመን ነው አሁንም ይዋሻልና ለእንደዚህ ያለ ውሸት ከናቱ ማዕፀን ይዞ መጣ ሰው የሚለውን ሳኖ ይሰማል በያላስምና እኔ ትኩረታቸው መደረግ ያለበት እሱን ይዋሻውን እንደውም የሱ ውሸት ለነሱ ጥንካሬ ነው ውሸት መሆኑን የፕሮፓጋንዳው ክፍል መፋት ያለበት ይሄን ነው ያምናለሁ ይሄ ውሸታም ለቃሉ ለአለው ነገር ማይታም በየቀኑ 6 ዓመት ሙሉ አንድ ተናገራቸው ነገሮች አንድ እውነት የለችም እውነቷ የተናገረባት ቀኗ ብቻ ናት እዚያ የተረፈ እሱ ወተራግሮ ያውቅ ይሄንን ተሰምቶ አጀንዳ ሰጠን ተብሎ ፋኖ ለሱ አጀንዳ ይገባም እንዴ ያለ ውሸት ለሚዋሽ ሰው የኛ አባቶች ጀግኖቹ የሰርቱን ስራ እኔ ሰራሁት ሲል አንተ አልሰራኸውም ብሎ በትንሽ መግለጫ በሚያዋርድ መልኩ ወራዳነቱን የሚያሳይ መግለጽ ነው እኔ ከዚያ ውጪ የፋኖቹ ትግላቸው ተጠናክረ ሊሆን የሚችለው ራሳቸው አጠንክረው በራሳቸው እይታ ለአማራ ህልውና ትግል ሊጠቅም የሚችለው መንገድ አጠንክረው ሲሄዱ ብቻ ነው ያ ራሱ ዲፕሎማሲውን ያመጣዋል ፕሮፓጋንዳውን ያጠፋዋል ብዬ አስባለሁ የኔ ጌታ
እንደወትሮ ሁሉ ከልብ አመሰግናለሁ ጋሽ ተክሌ። መልካም ቀሪ ጊዜውን ሎት እግዚአብሔር ይስጥልን። አሜን አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።